ታችሁ መሀል ያለው ነገር ቅድም ጀምሮ በመጥፎ አይን ስትተያዩ ነበር። ምንድነው? ምንም የለም። መጥቶ ስላልጠየቀኝ እኮ አፍሮ ነው አይደለም ዳግም? አዎ በጣም ይቅርታ ስላልቻልኩኝ ነው። እንደዛ ነው እንዴ ነገር? ሰላም ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ቤተሰቦቼ ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ እያልኩ እንግዲህ ሁሌ እናገራለሁ። ያው ደንብና ሕግ ስላለን ሰላም እያልን ላይክ አድርጉ እንዲህ አድርጉ ማለት ግዴታ ነው ባታረጉምና ወደ ገደለው ቪዲዮ እንግዲህ ውድ ምርጥ ቤተሰቦች አብረን ስንሄድ እንግዲህ ዛሬ አደራ ድራማ ተለቆ ነበረ። አደራ ድራማ ደግሞ እንግዲህ አብረን እነሱ ፔጅ ላይ ገብታችሁ የምትከታተሉም የነሱን የሚያወሩትና ህዝቦቻቸውን እያስተማሩ ያሉት ነገር አንዳንዱ በጣም ደስ እያለኝ አይደለም። እንግዲህ ወደ ገደለው ቪዲዮ አብረን ስንሄድ ብሌንና ሀና ነች መሰለኝ እየተገጣጠሙ ነው። ሀና እንግዲህ ቃልዬ ጋር የአንድ ሀገር ሰፈር ልጆች ተብሎ ቃልዬ ጋር ገብታ ነበረ። ቃልዬ ግን ሀና ግን አንዳንድ ነገሮች ለሰላሚና ለማውራት እያሞጠሞጠች ነበረ። እንግዲህ በስተመጨረሻ ላይ ሁለመናውን ስለተረዳቻት ምንም የተሳካላት ነገር እንደሌለ ሁላችንም አብረን እናውቃለን ማለት ነውና አሁን ደግሞ እንግዲህ በስንት ትግል እሷ ሀና ጤና አጣች በሚል ሁኔታ ሀና ጤና ስታጣ ሁሌ እንግዲህ ሂጂና አንቺ እኔና እሷ ስለማንግባባ አንቺ ይሄንን የምጠጣ ነገር ውሰጂላት በማለት እንግዲህ ከሀና ጋራ ሲነጋገሩ ነበረና ሀናና ቃልዬ ደግሞ መድኃኒቱ ውስጥ ምንድነው ጭማቂ ውስጥ የሆነ መድኃኒት ጨምራለች። ብሌን ደግሞ የሀናን የቃሉን ጸባይ አስጠንቅቃ ስለምታቅ በቃሉ ስለማትተማመን ቃልዬ ትንሽ የሆነ የቅናት መንፈስም ስላለበት ሮጣ እንግዲህ የኔ ስራም እያደረገችው ያለውን ነገር ይታይብኛል፣ ይታወቅብኛል፣ አንድ ነገር ሳላገኝ ከሰላሚና ጋር እወጣለሁ፣ ያባሩኛል፣ ይሄ ነገር የማደርገውን ነገር ከተነቃብኝ በማለት እንግዲህ ሀና ማነች ቃልዬ በጣም እየተሳቀቀች ነው። ቃልዬ የደበራትን ሰው በመድኃኒት መበረዝ ነው እንግዲህ የሚቀናት። ይሄ ደግሞ ውድ ተመልካቾቼ በጣም መጥፎ አመል ነውና ይሄ መጥፎ ሱስ ያለበት ነው። ይሄን ነገር ለሰው የሚመኘው ሰዎች በጣም ኃይለኛ መንፈስ ያለባቸው ሰው ነው ብዬ ነው የማምነው እኔ። እንግዲህ በእግዚአብሔር ያመነና በራሱ የተማመነ እንደዚህ ያደርጋልም እንደዚህ ያስባልም ብዬ አላስብም። ብሌን እንግዲህ በጣም ጥሩ ልጅ እንደሆነችና ሁሌ የሰላምናን የአሰሪዋን ሕይወት እያተረፈች እንደሆነች ተራሮጣ እያዳነች እንደሆነ ሁላችንም እነሱ ቻናል ላይ ገብተን ማየት የምንችለው ነው። ያያችሁም አይታችኋል ማለት ነውና ብሌን በጣም ጥሩ ልጅ ነች ብዬ አስባለሁ። እንደዛው በዛው መጠም ጥሩ ልጅ እንደሆነች ብዙ ፈተናም እየተከታተላት ብዙ ነገሮች ሲሳካላት ብዙ ነገሮች ፌል እያረጉባት እንደሆነም አብረን እያየን ነውና እንግዲህ በስተመጨረሻ ላይ አሁን ደግሞ ከሀና ጋራ ተጋጥሟል ማለት ነው። ሀናና እሷ በጣም እየተናነቁ ነው። ትላንትና በፖስተው ቪዲዮ እንግዲህ ሀና እሷ
ኩሽና ውስጥ እንትኑን እንግዲህ ጭማቂውን ስትጨማመርበትና ስትደርስባት ጭማቂውን እንግዲህ አንደኛውን ብርጭቆ ማን እንደተጨመረበት እሷ ዝም ብላ ነው እዛ የምታንከራተተው። በመካከሉ እንግዲህ ሀና ቃልዬን ምንም የጠረጠረቻት ነገር የለምና ቢሌን ላይ ትኩረት እያደረገች ነው። ቢሌንም ብርጭቆውን እያንከራተተች እየመጣች ነውና እያምታታች ነውና በስተመጨረሻ ላይ ልስጣትስ አልስጣት እያለች ኩሽና ውስጥ እያንገራገደች ሀና መጣች። አንቺ ያዘጋጀሽውን ነገር ለራስሽ መጀመሪያ ጠጥተሽ ታሳይኛለሽ በማለት እንግዲህ ሀና ምንም ችግር የለውም ብላ ቢሌን አንዱን ብርጭቆ ግጥም አርግታ ጠጥተዋለች። ያንን አንድ ብርጭቆ ግጥም አርግታ እየጠጣችውን እንግዲህ በስተመጨረሻ ላይም አሁንም ይሄንን ደግመሽ የመጀመሪያውን እንደ ጠጣሽ አሁንም ደግመሽ ጨልጥ አርግተሽ እንድትጠጭልኝ እፈልጋለሁ ብላ ስታነጋግራት ነበረ ማለት ነውና በስተመጨረሻ ላይ እሷ እንደዛ ካነጋገረቻት በኋላም ጸሎቷን እያደረሰች የሰው ህይወት አተርፋለሁ ብዬ የራሴን ህይወት እንግዲህ እንትን ልል ነውና እግዚአብሔር አምላክ ደግሞ እንዲረዳኝ ምንም እንደማልሆን እርግጠኛ ነኝ አምላኬ ሆይ ብላ አምላኳን እየተማጸነች ነው ማለት ነው ቢሌን። በስተመጨረሻ ላይ እንግዲህ ጠጪም አትጠጪም ታዩም አልተውም ሀና በጣም ኃይለኛ ነችና እንደ ቁመቷና እንደ መልኳና እንደ ቅጥነቷ አይደለም ስትናገር ኃይለኛ ትመስላለች። ቢሌን ደግሞ ቅልስልስ ያለች ነውና የተረጋጋች ቅልስልስ ያለች በቃ ሁሉንም ነገር በዝምታም ትጨርሳለች፣ አንዳንድ ጊዜም ትናገራለች ማለት ነው። እንግዲህ በስተመጨረሻ ላይ እየተናነቁና እየተጋገሉ ነበረና ትግል ላይ እስከሚደርሱ በስተመጨረሻ ላይ እንግዲህ የበኃይሉ ተላላኪ ሳሚም ተመልጦ ነው የመጣው። ዳግምም መጥቷል። ሰላሚና መጥታለች። ሰላሚና ደግሞ ዳግምንና በኃይሉ ለማስታረቅ ሽር ጉድ እያለች ነው። ስለዚህ እንግዲህ ባህሩ ደግሞ እባክህ ዳግም በጣም ጥሩ ልጅ እስከሆነ ድረስ ዳግምን ከዳግም ጋራ እንድትታረቁ እፈልጋለሁ። ይሄ ግርግር እስከ መጨረሻ አይሆንምና እባክህ እሱ ጥሩ ልጅ እንደሆነ አንተም ጥሩ ሰው እንደሆንክ አውቃለሁ፣ ወንድሜ ነህ። እኔ ብትጨናነቁና በደስታ አብራችሁ እንድታሳልፉ እኔ እፈልጋለሁ ብላ ሰላሚና መልእክቷን እነሱ ፊት ስታስተላልፍ ነበረ። ዳግም ደግሞ ግን ከእናቴ ካራክ መቼም አልታረቅምስ፣ ምንም ነገር ልታረገኝም አትችልም፣ ምንም ነገርም አታመጣም በማለት ዳግም አሁን ደግሞ በድጋሚም ይፎክራል። እንግዲህ በኃይሉ ከሐኪም ቤታም ከወጣ በኋላ ማለት ነው። ውድ ቤተሰብ ነገሮቹ ግን እንግዲህ ጠንካርካር እያሉ እየመጡ ነውና ዳግም በእናቱ ድርድር እንደሌለው አቶ በኃይሉን በግልምጫና በአንድ በቱ ተናግሮ እያሳየው ነው ማለት ነውና ሁሉም ነገር ያው በጣም ከባድ እየሄደ ነው። ወደ ገደለው ቪዲዮ ደግሞ አብረን ስንሄድ ወይዘሮ ሰላሚና ያልገባት ነገር ምንድነው ያለው? ያው እንግዲህ እየተሯሯጠች ነው በኃይሉንና አቶ በኃይሉንና ዳግምን ለማስታረቅ ለመሞከረች ባህሩ ደግሞ ዳግምን ለማታረቅ ለምንድን ነው የፈለገው ነው። ሁለተኛ ላይ የምናገረው ትከሻውን ይዞ በጣም እየገመተው ነውና ዳግምን እንግዲህ ምን ያክል አቅም እንዳለው እየመኳከረው ነው የሚመስለኝ። ውድ ቤተሰብ ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የኔ ቤተሰብ ቻናል እንዴት ናችሁ? እንዴት ሰነበታችሁ? እንዴት
እንደምላችሁ እኔ አላቅምና ድራማው በጣም ከመጀመሪያ እስከ መጨረሻ አልጨረስኩትምና አንዳንድ ጊዜ የድራማው ሁኔታ ሊገባኝም አልቻለም። አንዳንድ ጊዜ እዚሁ ድብልቅልቅልቅ ያደርጋሉ፣ አንዳንድ ጊዜ እዚሁ እውነቱን ይናገራሉና እውነት ነው ትክክል ናቸው ብለን ስናሳምን እንግዲህ በመካከሉ አምጥተው ዝብርቅርቅ እያረጉና አስተያየት እንኳን መስጠት የማንችልበት ቦታም እየተነጋገሩና ግራ እያጋቡን ነው። ቢያስተካክሉና የሚያስደነግጥ ነገር ባያደርጉ በጣም ደስ ይለኛል። በተረፈ እንግዲህ እናንተም ላይክ እያረጋችሁ አበረታት። አይደል? አሁን ምን ፈልግሽ? ሄለን ትንሽ